በጭልጋ ወረዳ የተለያዩ ቀጠናዎች የመንግስት ታጣቂ አሰሳ እያደረገ መሆኑ ተሰማም። ሽፍታ ለመያዝ በሚል ትላንት የተጀመረው የመንግስት ታጣቂዎች ዘመቻ በዋናነት በቆላማው የጭልጋ አካባቢዎች ላይ ያነጣጠረ ነው ተብሏል። በዚህ ዘመቻ የናዛኑ አደባ ወኪል ሆኖ በጫካ ሲንቀሳቀስ ከቆየ በኋላ ከቀናት በፊት ወደ አይክል በመግባት ከነ መሳሪያውና ሙሉ ትጥቁ በነጻ የተለቀቀው ሀብቴ ካሴ የተባለው ግለሰብ ዋና መሪ እንደሆነ የመረጃ ምንጮቻችን ተናግረዋል። የዘመቻ ዋና ዓላማ በቀጠናው ታጥቆ የሚንቀሳቀስ ኃይልን ለመጥረግ ነው የሚሉት የመረጃ ምንጮቻችን እስካሁን የተፈጠረ ችግር ስለመኖሩና ለመኖሩ ያሉት ነገር የለም። ከዘመቻው ጎን ለጎን ታጣቂ ናቸው ወደ ተባሉ ግለሰቦች እጅ ስልክ በመደወል እጅ እንዲሰጡ የሚደረገው ማስፈራራትና የስነ ልቦና ጫና ተጠናክሮ ቀጥሏል ተብሏል። በስልክ ጥሪ የሚደረገው ታጣቂዎችን እጅ እንዲሰጡ የማድረግ ዘመቻ በመተማም ተጠናክሮ መቀጠሉን የገለጹልን የመረጃ ምንጮቻችን እጅ ከሰጣችሁ ከአካባቢ ወጥታችሁ ወደ አዲስ አበባና ሌሎች አካባቢዎች እንድትሄዱ እናደርጋለን የሚል ማግባቢያም እንዳለበት ተናግረዋል። በተያያዘ ዜና በቆላማው ጭልጋ ሽፍታ ለመያዝ በሚል የዘመተው ከፍተኛ ቁጥር ያለ የመንግስት ታጣቂ በግንት፣ በተንበራ፣ በውላ ማርያም፣ በዳዛና ሌሎች አካባቢዎች ህብረተሰቡ ምግብ እያዋጣ እንዲቀልበው በማድረጉ ነዋሪው ተሳቋል ተብሏል። ታጣቂ ደብቀሃል ምግብ ስትሰጥ ነበር የሸፈተ ዘመድ አለ በሚል አርሶ አደሮች ላይ ችግር እየደረሰ መሆኑም ታውቋል። በጭልጋ ወረዳ የተለያዩ ቀጠናዎች ከባለፈው ዓመት ግንቦት 1 ጀምሮ ፋኖ የተባለው ታጣቂ ቡድን በተከታታይ ጥቃት እየፈጸመ በርካታ ንጹሃን አርሶ አደሮችን ሲገድል፣ ሲዘርፍና ሲያፈናቅል ምንም ማድረግ ያልቻለ የወረዳው ባለስልጣን ዛሬ ታጣቂዎችን ማዝመቱ ለህዝቡ አስቦ ሳይሆን ለስልጣኑ ሲል ነው ተብሏል። ላለፉት በርካታ ዓመታት የህዝብን የመብት ጥያቄ በኃይልና በአሻጥር ለማፈን በሚል ካራ የተባለ ዘራፊ ቡድን አቋቁሞ በጭልጋ ወረዳ አርሶ አደሮች ላይ ተናጠላዊ ጥቃት ሲያስፈጽም መቆየቱን አስመልክቶ ስንዘግብ መቆየታችን አይዘነጋም። የአሁኑ በቦሌም ብሎ አካባቢውን በቁጥጥር ስር የማድረግ እርምጃ በቀጣይ ይካሄዳል ተብሎ ለሚጠበቀው ምርጫ ታስቦ እንጂ ለህዝቡና ለአካባቢው ሰላም ታስቦ አይደለም የሚሉ አንዳንድ የወረዳው ነዋሪዎች ወረዳው ለህዝብ የሚያስብ ከሆነ ለምን እስከዛሬ እንዲህ አይነት ዘመቻዎችን አላደረገም ነበር ሲሉ ጠይቀዋል። ዛሬም ቢሆን በተለያዩ የወረዳው አዋሳኝ አካባቢዎች ፋኖ የተባለው የአማራ ጽንፈኛ ታጣቂ የወረዳው አርሶ አደሮች ላይ ጥቃት እየፈጸመ በመሆኑም የወረዳው ታጣቂዎች ህዝባቸውን ከጽንፈኛው የፋኖ ጥቃት በመከላከል ላይ እንዲሰማሩ ሲሉ ነዋሪዎች አሳስበዋል። በሀገሪቱ ብሎም በክልሉ የተንሰራፋውን ስርዓት አልበኝነት ተከትሎ እያንዳንዱ የወረዳ ባለስልጣን በስውር የሚያዘው የሽፍታ ቡድን አቋቁሞም ከእገታና ዝርፍ የሚሰበሰብ ገንዘብ እየተካፈለ ሲበላ እንዳልቆየ ዛሬ ላይ በሚጫወተው ድራማ ሊያመጣ የሚችለው ለውጥ ከዚህ ግባ የሚባል አይደለም ተብሏል። የወረዳው ካድሬ መረዋለው ለሚለው ህብረተሰብ በትክክል የሚገደው ከሆነ ለዚህ ሁሉ ቀውስ የዳረገው የቅማንት ህዝብ ጥያቄ ተስተካክሎ እንዲመለስ ከህዝብ ጎን እንዲሰለፍ ተጠይቋል።